አምላክ ስለ አላህ እያወራኝ ነው፣ እየነገርከኝ ነው። ስለዚህ ማመን እፈልጋለሁ። ማመን ስፈልግ ደግሞ የመጀመሪያው ጥያቄ ስለ መጽሐፉ ስለሆነ የምጠይቀው ቁርአን ማለት ቁርአን ከመምጣቱ በፊት ስለ አላህ ማን ነው የነገረህ? እንዴት ነው የምቀበለው? ቁርአን መጥቶ ነገረኝ፣ ስለ አላህ አስረዳኝ። ኦኬ። ለመቀበል ደግሞ አእምሮ የሚፈጥርብኝ ጥያቄ ያለ አንደኛው ጥያቄ ከዛ ውስጥ አንደኛው ጥያቄ ቁርአን በራሱ ከየት ነው የመጣው? ቁርአን ከመምጣቱ በፊት ሳላህ ነበረ ወይ? የመጀመሪያው ጥያቄ ይነገር ነበረ ወይ? የመጀመሪያው ጥያቄ ይመለስ። አንድ አይነት ጥያቄ ነው። አይ መጀመሪያ የጠየቀው ቁርአን ከመምጣቱ በፊት ስለ ቁርአን የተናገረ ነው አይደለ? እሱ አይደለም ጥያቄ። ስለ አላህ አይደለ እያወራሁ ያለሁት፣ ስለ ፈጣሪ ስለሆነ እያወራሁ ያለሁት። ስለ ፈጣሪ የነገረኝ ቁርአን ነው። ኦኬ። ቁርአን ከመምጣቱ በፊት ስለ አላህ የተነገረ ነገር አለ ወይ? አላህስ ማን ነው? ምንድን ነው የሚለው አላህ ማን ነው በኋላ እንመጣለን። አለ ማስረጃ ልስጥህ። ማስረጃ ስጠኝ። ትንቢተ ዳንኤል እኮ ባይብል ነው እኮ ማስረጃ ላይ ጠይቀኝ። ኦኬ ይሄ ውሸት ነው ትንቢተ ዳንኤል እንዴ? እኔ ባይብልን እኮ አልቀበልም ብዬ ወደ አንተ ልመጣ ነው፣ ወደ ቁርአን ባይብልን ሁና መጀመሪያ ደግሞ ሙዓዝ ነው እንትኑን ያነሳው። ባይብልን አልቀበልም በላ ባይብልን አልቀበልም ብዬ ልመጣ ነው ወደ አንተ። ምን ሆናል? በቃ አይቀበልም። ስለዚህ አምላክ አለ ብለህ ታምናለህ? አለ ብዬ እኮ ቁርአንን ላይ ያለውን አላህ ልቀበል ነው። እኛ ደግሞ መጽሐፍቶችን አሁንም በዚህ የምትመጣ በዛ የምትሄድ ማለት ነው መጽሐፍቶችን ትንቢተ ዳንኤልን አሁን ለምሳሌ እኛ ያቺን ፓርት እኔ አሁን ከአላህ ነው ብዬ ነው ማምነው። ምክንያቱም ትንቢተ ዳንኤል ለነቢዩ መሐመድ የተነገረበትን ፓርት ምንም ሳያቅማማ ያቺን ፓርት በትንቢት የተናገረው የነቢያት ቃል ነው ብዬ ነው ማምነው። እኔ እሱን እኮ ልታምን ትችላለህ። ስለዚህ ማስረጃ ሰጠው። ሌላ ከምን ልስጥህ? ከዴርቶ ጋር ትጥቀስልኛ። ከዴርቶ ጋር ልስጥህ ወይስ ከጋዜጣ ወይስ እኔ ጽፌ ልስጥህ? ከእስልምና መጽሐፎች ነው የምትሰጠኝ ነው እንዴ? ወይ ታዲያ በቃ ኡስታዝ ይቀጥል። ኡስታዝ ካልሰጠህ የለኝም ነው የሚባለው እንዴ? ባይብል ጠቅሰህልኝ ባይብል አንድ ጊዜ የጠየቀው ጥያቄ እስልምና ከማ በፊት መሆኑን ያልከኝ ጥያቄው ክሊር ነው። እስልምና ስለ አላህ ስለ ታላቁ አላህ ብለህ አሁን እያብራራህ ነበር። ይሄን ሁሉ የነገረህ ማን ነው? ከቁርአን በፊት ነበረ ወይ? ከመሐመድ በፊት? መሐመድ በ42 ወይ በ40 ዓመቱ ነው የወረደው መጽሐፉ እንደሚታወቀው። እሱ ከመምጣቱ በፊት ነበረ ወይ? አዎ ነበረ። ከሱ በፊት እሱን አስረዳኝ። ከእስልምና መጽሐፍ ነው፣ በባይብል አትጥቀስልኝ። ባይብልን ከሱ በፊት አንድ ነገር እስቲ ልበልክ። አንደኛ ነገር ባይብልን አልቀበልም የምትል ከሆነ አንደኛ ነገር አልቀበልም ሳይሆን ባይብል አያገባውም እዚህ ነው የምልህ። አይ ለምንድን ነው የማያገባው? ያገባዋል እንጂ። እንዴት ነው የሚያገባው? የእስልምና መጽሐፍ ላይ እኔ እስልምና ራሱን ችሎ ቆሞ ነው ማመን የምፈልገው ነው። አሁን 21ኛው ሴንቸሪ ነው እንደምታውቁት። ሰው ማሰላሰል ይችላል፣ መጠየቅ ይችላል። ጥያቄው መመለስ ከቻልክ በእስልምና ቁመህ አሳምነኝ ነው እያልኩ ያለሁት። በእስልምና ላይ ቆሜ ሳሳምንክ አላህ ስብሐነሁ ወተዓላ በተከበረው ቃሉ በቁርአን ላይ እነኚህ ነገሮችን አንድ ቦታ አይደለም በተደጋጋሚ ቦታዎች ላይ ነግሮናል። ያንተ ጥያቄ መጣ አውቀዋለሁ። አሁን ወደ ቁርአን ልትመጣ ነው አይደል? አሁንም ድጋሚ እንዴ እኔ ጥያቄው ከቁርአን በፊት ነው እያልኩ ያለሁት። ቁርአንማ መሐመድ በ40 ምናምን ዓመቱ ወረደልኛል ነገርህ፣ ከዛ መንከው ታዲያ ጥያቄ ታዲያ የቱ ጋር ነው? ይሄን ሰው እያልከኝ ያለኸው ስለ ኢስላም ነው እኮ። ስለ ኢስላም እኮ ነው እየነገርኩ ያለሁት። ስለ ኢስላም ስትጠይቀኝ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢስላምን እኛን አምጥተው አስተምረውናል። እሱ ነው የመሰረተው። ለምንድን ነው የሚመሰረተው? እሱ በፊትም ነበር እንጂ ሲጀመር አብዛኛው ሰዎች ያልኩ ነው። ስንት ዓመት በኋላ ነብዩ መሐመድ መጥቶ ነው የነገረ። ያኛው ተረት ነው፣ እንዴት ልቀበለው ይችላሉ? አንድ ሰው ተነስቶ እንደዚህ ብሎ ከመጽሐፍ ቅዱስም ከዛም ቀነጫጭበው ከየትኛው መጽሐፍ ይቀንጭበው መጽሐፍ አዘጋጅቶ ተቀበል ቢልህ አሁን ባለው ሴንቸሪ ለምሳሌ ፍቅር ዚስም እናንሳና ሃይማኖት አለኝ ብሎ የራሱን መሰረተ። እሺ አሁን መጽሐፍ ጻፍ እንበል።
ከዛ የማይታወቅ ሶሳይቲ ላይ ሄዶ በጦርነት ሊሆን ይችላል አስፋፍቶ እሱ መጽሐፉን ለ10 ለ20 ዓመታት ሊሆን ይችላል ኮሬክሽን እየሰጠ አስተካክሎ ሄዶ ካራክተሮቹን ፈጥሮ ተቀበል እያለ ቢቀጥል ልክ ከ30 ከ40 ከ50 ከ200 ከ1000 ዓመታት በኋላ እየሰፋ የዛ እምነት ምክንያቱም ተመሳሳይ ነው። ሱፐር ፓወር አለ ይልሃል፣ የዛ ካራክተር ይሰጠዋል። ልክ ከባይብል ከቁራን ጋር ያመሳስለዋል። ከዛ በኋላ የእነሱንም ካራክተሮች የነቢያትን ይሰጣል። ልክ አይደለም ተቀበል ሲልህ ልትቀበለው ማለት ነው። ይሄ ሁሉ መጽሐፍ ተበርዞ ነበር የኔ ነው ልክ የነበረው እነዚህ ሁሉ ስለ ልክ አላህ ብሎ ክሬት እንዳደረገው መሐመድ ከዛ ደግሞ ሌላ አምላክ ስም ሰጥቶ ክሬት አድርጎ ቢመጣ ልትቀበለው ማለት ነው። ተቀበል እያልከኝ ማለት ነው። ማስረጃ ብዬ አላህ ብሎ በነገራችን ላይ አንደኛ ነገር ቅድም ነግሬሃለሁ። ቆይ ወሰኛው ፖይንት እዚህ ነው። አትጩህ አባቴ። ቆይ አልጨረስኩም። አንዴ ሚዩት አድርገው ልጨርስ ጥያቄ